ሰላም ጤና ይስጥልኝ የወኪል ሚዲያ ተከታታዮቻችን። ዛሬ የምናስቃኛችሁ የኢትዮጵያና የጎረቤቶቿ አየር ኃይሎች አቅም ሲነጻጸር በምን ደረጃ ላይ ይገኛሉ የሚለውን ነው። ኢትዮጵያ በአክቲቭ ወታደራዊ የሰው ኃይል ግብፅን በመብለጥ በዓለም 9ኛ ደረጃን ይዛለች። ግሎባል ፋየር ፓወር የተሰኘው ድረገጽ ይፋ ባደረገው አዲስ ሪፖርት መሰረት ኢትዮጵያ በንቁ ወይም አክቲቭ ወታደራዊ የሰው ኃይል ብዛት በዓለም አቀፍ ደረጃ ለመጀመሪያ ጊዜ ወደ ቀዳሚዎቹ 10 ሀገራት ተርታ በመቀላቀል 9ኛ ደረጃን ተቆጣጥራለች። ሀገሪቱ በአሁኑ ወቅት ከግማሽ ሚሊዮን በላይ ዝግጁ የጦር ሰራዊት በመያዝ በአፍሪካ ቀንድና በመላው አህጉሪቱ ያላትን ስትራቴጂካዊ ተጽዕኖ አጠናክራለች ያለው ግሎባል ፋየር ፓወር ይህ ውጤት ኢትዮጵያ በሰው ኃይል ብዛት ብቻ ሳይሆን በየዓመቱ ለውትድርና ብቁ የሚሆን ዜጋን ወደ ሰራዊቱ በማስገባት ረገድ ያላትን ግዙፍ አቅም ያሳየ ነው ብሏል። በሪፖርቱ መሰረት በየዓመቱ ከ2.7 ሚሊዮን በላይ ዜጎች ለውትድርና ዕድሜ የሚደርሱባት ሀገር መሆኗ ለደረጃው እድገት ትልቁን አስተዋጽኦ አድርጓል። በዚህ አዲስ ሪፖርት ኢትዮጵያ በሰው ኃይል ብዛት ከግብፅ በላይ ግዙፍ ሰራዊት መገንባት መቻሏ ቀዳሚው የመነጋገሪያ ነጥብ ሆኗል። ግብፅ በንቁ ወታደራዊ የሰው ኃይል 438500 ሰራዊት በመያዝ በዓለም 13ኛ ደረጃ ላይ ተቀመጠች ሲሆን ኢትዮጵያ ግን በ503000 ሰራዊቷ በአራት ደረጃዎች ልቃ ተገኝታለች። ምንም እንኳን ግብፅ በጠቅላላ ወታደራዊ ኃይል በዓለም 19ኛ ደረጃን በመያዝ ከአፍሪካ ቀዳሚ ብትሆንም በሰው ኃይል ግንባታ ረገድ ኢትዮጵያ ያስመዘገበችው ውጤት አዲሱን የቀጠናውን ወታደራዊ ሚዛን አመላካች ሆኗል። በተለይም በታንክ በመርከብና በአየር ኃይል ረገድ ግብፅ አሁንም ሰፊ ብልጫ ቢኖራትም ኢትዮጵያ ያላትን ከፍተኛ የሰው ኃይል ከቅርብ ጊዜ ወዲህ በምታስገባቸው ዘመናዊ ድሮኖችና የተዋጊ ጀቶች ቴክኖሎጂ በማጣመር ክፍተቱን እያጠበበች እንደሆነ ሪፖርቱ ጠቁሟል። በሌላ በኩል ከጎረቤት ሀገር ኤርትራ ጋር ያለው ወታደራዊ ንጽጽር ስንመለከት ኢትዮጵያ በንቁ ሰራዊት ብዛት በበጀትና በትጥቅ ዘመናዊነት እጅግ ሰፊ ልዩነት ፈጥራለች። ኤርትራ በንቁ ሰራዊት ብዛት 301750 በመያዝ በዓለም 20ኛ ደረጃ ላይ የምትገኝ ሲሆን ይህም ከኢትዮጵያ ሰራዊት ጋር ሲነጻጸር በ200 ሺህ ያህል ያነሰ ነው። በተጨማሪም ኢትዮጵያ በዓመት የምታወጣው የመከላከያ በጀት ከኤርትራ በብዙ እጥፍ የሚበልጥ መሆኑ አገሪቱ በረጅም ጊዜ ጦርነት ውስጥ የመቆየትና ሰራዊቷን የማስታጠቅ አቅሟ ከኤርትራ እጅግ የላቀ መሆኑን ሪፖርቱ በአሃዝ አስቀምጧል። በአጠቃላይ የ2026 የግሎባል ፋየር ፓወር መረጃ እንደሚያሳየው ኢትዮጵያ በሰው ኃይል ረገድ የዓለም ሀያላን ከሚባሉት ሀገራት ተርታ መሰለፏ በአፍሪካ ቀንድ ያላትን የወታደራዊ የበላይነት ይበልጥ የሚያረጋግጥ ሆኗል። በግሎባል ፋየር ፓወር ሪፖርት መሰረት ቻይና፣ ህንድ፣ አሜሪካ፣ ሩሲያ፣ ሰሜን ኮሪያ፣ ዩክሬን፣ ፓኪስታን እና ኢራን ኢትዮጵያና ቱርክ በቅደም ተከተል በዝግጁ ወይም አክቲቭ ወታደራዊ የሰው ኃይል ብዛት ከ1 እስከ 10 የተቀመጡ ሀገራት ናቸው። በአጠቃላይ ወታደራዊ አቅም ግን ኢትዮጵያ በ2026 ዓመታዊው የግሎባል ፋየር ፓወር ግምገማ ላይ ከተደለደሉት 145 ሀገራት መካከል በ47ኛ ደረጃ ላይ እንደምትገኝ ተመላክቷል። የኢትዮጵያ አየር ኃይል 9ኛ ዓመት ክብረ በዓልን አስመልክቶ ጠቅላይ ሚኒስትር አብይ አህመድ ባደረጉት ንግግር እንደ አውሮፓውያኑ 2030 የኢትዮጵያ አየር ኃይልን አቅም ወደ 5ኛ ትውልድ ለማሻገር እቅድ መያዙን ተናግረዋል። 5ኛ ትውልድ ወይም 5G ዘመነኛ የውጊያ አቅም ያላቸው ምጡቅ የጦር መሳሪያዎችን ያካትታል። ጠቅላይ ሚኒስትሩ በንግግራቸው የኢትዮጵያ አየር ኃይል አቅም የሚገኝበትን ዘመናዊ ቁመና በመግለጽ አገሪቱን ለሚገዳደሩ ኃይሎች ማስጠንቀቂያ ያዘለ መልእክት አስተላልፈዋል። ሚግ 21 ላይ ቆመው የቀሩ ላሏቸው ሀገራትም ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ በተጠንቀቅ የሚጠባበቅ ጠንካራ አየር ኃይል እንዳላት የሚጠቁም ንግግር አድርገዋል። በ2017 በጀት ዓመትም ጠቅላይ ሚኒስትር ዶክተር አብይ አህመድ የጦር መሳሪያ ማምረቻዎችን ሲያስመርቁ ተመልክተናል። የድሮን ፋብሪካዎችንና የአምቦ የአሙኒሽን ፋብሪካ የሚታወስ ነው። አሁን እያንዳንዱ ሀገራት ያላቸውን ንጽጽር እናስቃኛችሁ። ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ትገኛለች የተባለችው ኢትዮጵያ ግሎባል ፋየር ፓወር ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ 0.8525 ተሰጥቷታል። እጅግ በጣም ጠንካራ ተደርጎ የሚወሰደው ነጥብ 0.0000 ሲሆን በዝርዝሩ በአንደኛነት የተቀመጠችው አሜሪካን እንደ ማነጻጸሪያ ብንወስድ እንኳን የተሰጣት ነጥብ 0.0741 ነው። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያለው አጠቃላይ የአየር ኃይል አውሮፕላኖች መጠን 104 ከ145 ሀገራት 66ኛ መሆኑ ተመልክቷል። ግሎባል ፋየር ፓወር ባስቀመጣቸው በእያንዳንዱ ዝርዝሮች ላይ ዝግጁነትን ይመዝናል። ዝግጁነት የሚለካው ከአሜሪካ አየር ኃይል
75 በመቶ አማካኝ ነጥብ አንጻር እንደሆነ ድረገጹ ይጠቁማል። ይህም አጠቃላይ የሰራዊት ዝግጁነት፣ የመሳሪያ ዘመናዊነት፣ የመሳሪያ እድሳትና የመሳሰሉትን ያካትታል። አገሪቱ ካላት አጠቃላይ የአየር መሳሪያ አንጻር እያንዳንዱ አይነት ምን ያህሉ ድርሻ እንደሚሸፍን ለመጠቆም በመቶኛ ተሰልቶ ተቀምጧል። በመስፈርቱ መሰረት ተዋጊ አውሮፕላኖች 25 ወይም 24 በመቶ ሲሆን ዝግጁነት 15 ነው። በዚህም 46ኛ ደረጃ ላይ ትገኛለች። ጥቃት ፈጻሚ አውሮፕላኖች አይነት 0፣ አውሮፕላኖችና ሰው አልባ አውሮፕላኖች ወይም ደግሞ ድሮኖቹን ጨምሮ ሌሎችም የአየር መሳሪያዎች 9 ወይም 8.7 በመቶ ሲሆን ዝግጁነት 5 ነው። በዚህም ደረጃ 42ኛ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች 34 ሲሆን ዝግጁነት 20 ነው። በዚህም 48ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0፣ ነዳጅ ጫኝ ወይም አመላላሽ አውሮፕላኖች 0፣ ሄሊኮፕተሮች 31.7 በመቶ ሲሆን ዝግጁነት 20 ነው። በዚህም 67ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 6.7 በመቶ ሲሆን ዝግጁነት 4 ነው። በዚህም 38ኛ ደረጃ ላይ ትገኛለች። የኤርትራን ስንመለከት ኤርትራ በወታደራዊ አቅም ከ145 ሀገራት መካከል 119ኛ ስፍራ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ ለኤርትራ 2.6841 ተሰጥቷል። ኤርትራ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ማለቷ ተገልጿል። አጠቃላይ አውሮፕላኖች መጠን 20 ሲሆኑ ዝግጁነት 7፣ በዚህም 97 ደረጃ ላይ ትገኛለች። ተዋጊ አውሮፕላኖች 5 ሲሆን ዝግጁነት 0፣ በዚህም 63ኛ ደረጃ ላይ ትገኛለች። የተዋጊዎች አይነት 0፣ አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎችም የአየር መሳሪያዎች 25 በመቶ ዝግጁነት 2፣ በዚህ 46ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች ዝግጁነት 0፣ 76ኛ ደረጃ ላይ ትገኛለች። ልዩ ተልዕኮ የሚፈጽሙ አውሮፕላኖች 0፣ አውሮፕላን ነዳጅ ጫኝ አመላላሽ 0፣ ሄሊኮፕተሮች 13 ሲሆን ዝግጁነት 5 ነው። በዚህም 83ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 30 በመቶ ሲሆኑ ዝግጁነት 2 ነው። በዚህም 39ኛ ደረጃ ላይ ትገኛለች። የሶማሊያን ስንመለከት በአጠቃላይ ወታደራዊ አቅም ከ145 ሀገራት 137ኛ ደረጃ ላይ የምትገኝ ነች። ለሀገራት በሚሰጠው የኃይል ምዘና ነጥብ ላይ 3.7393 ተሰጥቷታል። በአጠቃላይ አውሮፕላኖች መጠን 107ኛ ደረጃ ላይ ስትገኝ በተዋጊዎች የተዋጊ አይነቶች አውሮፕላኖችና ሰው አልባ አውሮፕላኖች ወይም ድሮኖችን ጨምሮ ሌሎችም የአየር መሳሪያዎች፣ የተዋጊ ማሰልጠኛ አውሮፕላኖች፣ ልዩ ተልዕኮ የሚፈጽሙ አውሮፕላኖች፣ ነዳጅ ጫኝ ወይም አመላላሽ አውሮፕላኖች በሙሉ 0 ናቸው። ሄሊኮፕተሮች 6 ሲሆን ዝግጁነት 3 ነው። በዚህም 9ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮችም 0 ተሰጥቷታል። ሱዳን ከ145 ሀገራት መካከል በወታደራዊ 66ኛ ደረጃ ላይ ትገኛለች። ለሀገራት በሚሰጠው የኃይል ምዘና ነጥብ ወይም ፓወር ኢንዴክስ ላይ 1.3563 ተሰጥቷታል። ከዚህ ቀደም ከነበረችበት ከፍ ብላለች። አጠቃላይ የአውሮፕላኖች መጠን 47ኛ ደረጃ ላይ ስትገኝ በተዋጊዎች 41ኛ ደረጃ ላይ፣ የተዋጊዎች አይነት 19ኛ ደረጃ ላይ፣ አውሮፕላኖችና ሰው አልባ አውሮፕላኖች ድሮኖች ጨምሮ ሌሎች አየር መሳሪያዎች 38ኛ ደረጃ ላይ፣ የተዋጊዎች ማሰልጠኛ አውሮፕላኖች 49ኛ ደረጃ ላይ፣ ልዩ ተልዕኮ የሚፈጽሙ አውሮፕላኖች ነዳጅ ጫኝ ወይም አመላላሽ 0 ተሰጥቷታል። በሄሊኮፕተሮች 50ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 19.1 በመቶ ያላት ሲሆን በዚህም 19ኛ ደረጃ ላይ ትገኛለች። ኬንያን ስንመለከት ከ145 ሀገራት መካከል በወታደራዊ 84ኛ ደረጃ ላይ የምትገኝ ናት። በፓወር ኢንዴክስ 1.8588 ተሰጥቷታል። በአጠቃላይ የአውሮፕላኖች መጠን 55ኛ ደረጃ ላይ ስትገኝ ተዋጊዎች በ50ኛ ደረጃ ላይ፣ የተዋጊ አይነት 0፣ አውሮፕላኖች ወይም ደግሞ ድሮኖች በ31ኛ ደረጃ ላይ ትገኛለች። የተዋጊዎች ማሰልጠኛ አውሮፕላኖች በ51ኛ ደረጃ ላይ፣ ልዩ ተልዕኮ የሚፈጽሙ አውሮፕላኖች 29ኛ ደረጃ ላይ ሲሆን ነዳጅ ጫኝ አውሮፕላኖች 0፣ በሄሊኮፕተሮች ብዛት 41ኛ ደረጃ ላይ፣ ጥቃት የሚፈጽሙ ሄሊኮፕተሮች 43ኛ ደረጃ ላይ ትገኛለች። በ2026 ግሎባል ፋየር ፓወር የሀገራት ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት 38ቱ ብቻ የተካተቱ ሲሆን የኢትዮጵያ ጎረቤት የሆነችው ጅቡቲ ካልተካተቱት ውስጥ ትገኛለች። በአጠቃላይ ወታደራዊ አቅም ሲታይ ከአፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካ እና ኢትዮጵያ ናቸው። ከኢትዮጵያ ጎረቤት ሀገራት መካከል ከአፍሪካ በወታደራዊ አቅም ጥንካሬ ሱዳን 9ኛ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛ እና ሶማሊያ 34ኛ ደረጃ ላይ ይገኛሉ።